ሀጋርን ያስለቀሰ ነገር ላይ እግዚአብሔር አምላክ ጣልቃ ገብቶ ከእንግዲህ ወዲህ አታለቅሽም። ኢየሱስ ለዘላለም ጌታ ነው። ከእንግዲህ ወዲህ ሀጋር አታለቅሽም። የሚያስለቅሰው ይሄ ነው አይደል ብሎ ያስለቀሰ ነገር በድጋሚ ይህ ነገር እንዳያስለቅስ እንዳስቀዝም ልቡን እንዳይሰብር አይኖችን ከፍቶ ጉርጓድን እንድትመለከት አደረገ እግዚአብሔር አምላክ። ከጉርጓዱ ውሃን ቀታ ለልጁም እሷም እንድትጠጣ እግዚአብሔር አምላክ መንገዱን አሳየ ማለት ነው። ዛሬም በእግዚአብሔር ፊት ሁሌም በእግዚአብሔር ፊት ነገም በእግዚአብሔር ፊት ለዘላለሙም እስትንፋስ እስካለው ለዘላለም ለሚኖር ለዘላለም የሚያኖር አምላክ ፊት የሚወድቀው ባንቺ ህይወት ጥያቄ ይሆናል፣ ባንተ ህይወት ጥያቄ ይሆናል፣ ባንተ ጉዳይ ባንተ ጎዳና ላይ ጥያቄ ይሆናል፣ ባንቺ ጎዳና ላይ ጥያቄ ይሆናል። ነገሮችን በእግዚአብሔር ላይ ስትጥልና ወደ እግዚአብሔር ስትጮ ወደ እግዚአብሔር ስታለቅስ እግዚአብሔር አምላክ የጩኸትን የቃልን ድምጽን ሰምቶ ነገሮችን ሁሉ መልካም ያደርገዋል። ዘገየ ያልሽ ነገር ላይ አበቃ ያልሽ ነገር ላይ አለቀ ያልሽ ነገር ላይ አከተመ ያልሽ ነገር ላይ እግዚአብሔር አምላክ ድሉን ያሳያል። ክብር ለጌታችን ለኢየሱስ ክርስቶስ ይሁን። ሰላም ለእናንተ ይሁን ቅዱሳን የቦጋላችሁ ተከታታዮችና ተመልካቾች። እኔም ጋር እግዚአብሔር ጠብቁኝ ሰላም ነው ባለንንበት መንደር ሁሉ በሰላም እየጠበቀን በቸርነቱ ያኖረን አምላካችን ስም የተመሰገነና የተባረከ ይሁን። የእግዚአብሔርን ቃልን እንማራለን። የምንማረው የቃሉ ክፍል ትንቢተ ኤርምያስ ምዕራፍ 45 ከቁጥር 1 እንማራለን። ጌታ ስሙ ይባረክ። የቃሉ ርዕስ እግዚአብሔር የከፈተል በር ማንም አይዘጋም። ክብር ለጌታችን ለኢየሱስ ክርስቶስ። እግዚአብሔር አምላክ ላንቺ የትዳርን በር ከከፈታ፣ እግዚአብሔር አምላክ የቢዝነስን በር ከከፈታ፣ እግዚአብሔር አምላክ የእውቀትን በር ከከፈታ፣ እግዚአብሔር አምላክ በምትገባና በምትወጣበት መንገድን እግዚአብሔር አምላክ ከፍቶ ከሰጣ ማንም ሊዘጋ አይችልም። ጠላት ሊዘጋ አይችልም። ሊንጫጫ ይችላል። ምቀኛ ሊዘጋ አይችልም። ሞርት ሊዘጋ አይችልም። አስማት ሊዘጋ አይችልም። ድግንት ሊዘጋ አይችልም። ለምን እግዚአብሔር አምላክ ከፍቶ ላንቺ ሰጥቷል። ስለዚህ ሊንጫጫ ይችላል። ሁኔታ ሊንጫጫ ይችላል። ሰይጣን ሊንጫጫ ይችላል። ነገር ግን አንቺን አያገኝም። ነገር ግን አንተን አያገኝም። ነገር ግን እኔን አያገኝም። ነገር ግን እኛን አያገኝም። የናዝሬቱ ኢየሱስ ከፍቶ የሰጠህ በር ማንም ሊዘጋ አይችልም። ይህ በረከት በር ያንቺ ነው። ይህ የሰላሙ በር ያንቺ ነው። ይህ የደስታ በር ያንቺ ነው። ይህ የበረከት በር ያንቺ ነው። ይህ የመኖሪያ በሩ ያንቺ ነው። ክብር ለጌታችን ለኢየሱስ ክርስቶስ። ይህ የቢዝነስ በር ያንቺ ነው። ይህ የመስጣት በር ያንቺ ነው። ያንተ ነው። የኛ ነው። ስለዚህ ራስ ትሆናላችሁ እንጂ ጅራት አትሆንም። ሰጪ ትሆናላችሁ እንጂ ተቀባይ አትሆንም ብሏል እግዚአብሔር አምላክ። ስለዚህ በእግዚአብሔር ፊት መወደቅ ወደ እግዚአብሔር መጮህ እግዚአብሔር አምላክ የከፈተል በር ማንም ሊዘጋ እንደማይችል እርግጠሽ ማወቅ አለብሽ። እርግጠሽ መናገር አለብሽ። እርግጠሽ በዛ ቦታ ላይ መጠበቅ አለብሽ። በጸሎት የሚያስለቅስ ነገር ሊኖር ይችላል። የሚያጨንቀው ነገር ሊኖር ይችላል። ጥያቄዎች ሊበዛ ይችላል። ነገር ግን አንቺን የፈጠራል ነገር ግን አንተን የፈጠራ የናዝሬቱ ኢየሱስ አይረሳም። አይረሳም። አይተውም። በቃ እንደማይተው እንደማይረሳ እንደማይጥል ይመኝ። እግዚአብሔር አምላክ ዘገየ ያልሽው በቃ ያልሽው ተስፋ በቆረሽ አይሆንም ብለሽ የደመደምሽው በራት ነጽ እግዚአብሔር አምላክ በዛ ነገር ላይ እጁን ይዘረጋዋል። ከፍቶ ይሰጣል። ያንን ነገር ጠላት ሊዘጋ አይችልም። ክብር ለጌታችን ለኢየሱስ ክርስቶስ። በኢየሱስ ክርስቶስ ቃሉን አነባለሁ። እግዚአብሔር ለቀባውት አይዛብ በፊት አስገጅ ዘንድ የነገስታትን ወገቡን እፈት ዘንድ በሮችንም እንዳይዘጉ መዝገቦችን በፊቱ እከፍት ዘንድ ቀኝ እጅን
ለያዝኩት ለቄርዮስ እንዲህ ይላል። ክብር ለጌታችን ለኢየሱስ ክርስቶስ። በፊት እሄዳለሁ፣ ተራሮችንም ትክክል አድርገዋለሁ፣ የናስንም ደጆችን እሰብራለሁ፣ የብረትንም ማወራወሪያዎችን እቆርጣለሁ። በስሜ የሚጠሩ የእስራኤል አምላክ እግዚአብሔር እኔ እንደሆነው ታውቅህ ዘንድ በጨለማ የነበረች መዝገብ በስውር የተደበቀች ሀብት እሰጣለሁ። ሃሌሉያ። ስለ ባሪያ ስለ ያዕቆብ ስለመረጥኩት ስለ እስራኤል ብዬ በስምህ ጠርቼዋለሁ፣ በቁልምጫም ስም እጠራለሁ። አንተ ግን አላወቅኝም። እኔ እግዚአብሔር ነኝ፣ ከእኔ ሌላ ማንም የለም። ኢየሱስ ለዘላለም ጌታ ነው። ከእግዚአብሔር ሌላ ማንም የሚያድን የሚፈወስ የሚረዳ የሚሰጣው የሚተክል የሚነቅል እንደየሌለው እግዚአብሔር አምላክ ይናገራል ማለት ነው። ጆሮ ያለው ይስማ። ክብር ለጌታችን ለኢየሱስ ክርስቶስ። እግዚአብሔር ነኝ፣ እኔ እግዚአብሔር ነኝ። ቁጥር 5 ማለት ነው። እኔ እግዚአብሔር ነኝ፣ ከእኔም ሌላ ማንም የለም። ከእኔም በቀር አምላክ የለም። ሌላ አምላክ የለም። ኢየሱስ ለዘላለም ጌታ ነው። ከእኔ በቀር አምላክ የለም። በፀሐይ መውጫና በምዕራብም ያሉ ከእኔ በቀር ማንም የለም። ክብር ለጌታችን ለኢየሱስ ክርስቶስ። እንደ የሌለው እግዚአብሔር አምላክ ከሱ በቀር ማለት ነው። ከእግዚአብሔር በቀር አንድም የማያድን አንድም የሚፈወስ አንድም አጋዥ የሚሆን የለም ማለት ነው። ለነፍሳችን ዋስ ይሆናል። ለነፍሳችን እርካታ ይሆናል። የተዘጋን በሩን ከፍቶ የሚሰጣ ለዘለዓለምም የሚያኖር ሊያኖርም ቃል ኪዳን የገባል ቃል ኪዳን ኢየሱስ ለዘላለም ጌታ ነው። የሚያጸና እሱ አንድ ወዳጅ ነው። ስሙ እግዚአብሔር ይባላል። ክብር ለጌታችን ለኢየሱስ ክርስቶስ። ከእኔ በቀር የለም። በስሜ ለተጣሩ ለእስራኤል በስሜ ለተጠሩ ለሕዝብ የተዘጋህን በሩን እከፍታለሁ፣ የተደበቀችንም ሀብትን እሰጣለሁ። ክብር ለጌታችን ለኢየሱስ። የበረከቱን በር ሰላሙን ሊዘጋ የሚመጣው የትኛም ጨለማን እግዚአብሔር አምላክ ገፍፎልህ የበረከትህን በር ይከፍታል። የሰላምን በር ይከፍታል። የደስታን በር ይከፍታል። የመኖርን በር ከፍቷል ማለት ነው። ገና ይከፍታል ሳይሆን ከፍቷል ማለት ነው። አይዛብን ቤትን አስወርሳለሁ ብሎ እግዚአብሔር አምላክ ቀድሞ ተናግሯል። ስለዚህ ዛሬ አንተ የትኛም ቦታ አፍን ከፍታ የትኛም ቦታ የምትንቀሳቀስ እግዚአብሔር አምላክ ያዘጋጀልን በረከት ነው። እግዚአብሔር አምላክ ለገባ ቃል ኪዳን ታማኝ ስለሆነ አንተ ባለበት ወይም አንቺ የሚሰራበት ሰዎች ወአንተ የምትሰራበት አንተን የሚያሰራው አንቺን የሚያሰራ ሰው ላንቺ ተመችቶ ሳይሆን እግዚአብሔር አምላክ ስለተመቻ ያንንን መንገድ እግዚአብሔር አምላክ አመቻችቷል ማለት ነው። የተደበቀች ሀብት በቆንቃ በከለር በምንም የማንገናኝ ሰዎች አረቦችን አሳልፎ ለኛ ሰጥቷል አይደል? የትኛም አገር ለኛ አሳልፎ ሰጥቷል አይደል? ይሄን ያደረገው እግዚአብሔር ነው። ምንም አይደል። ያንቺ ዕውቀት አይደለም፣ ያንተ ዕውቀት አይደለም፣ የኛ ዕውቀት አይደለም። ስለዚህ ወገኖች እግዚአብሔር አምላክ የተዘጋው በር ይከፍታል። እግዚአብሔር የከፈተ በር ማንም አይዘጋ። በሌላ ቪዲዮ እስከ ስንገናኝ